በባህሪው ሞት በመንግስቱ ሽረት የሌለበት የአባቶቻችን አምላክ ሕያው እግዚአብሔር በልብ አስበን ባንደበት ተናግረን ስለማንዘልቀው ስለ ምሕረቱ ስለ ቸርነቱ ስሙ የተመሰገነ ይሁን። የመሰብሰባችን ምክንያት የድኅነታችን መሰረት እናታችን ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባል። ክቡር አባታችን ሊቀ ኅሩያን ቆሞስ አባ ዘዳዊት የዚህ ታላቅ ደብር አስተዳዳሪ፣ ክቡር የኔታ ሊቀ ኅሩያን ነቃ ጥበብ የቅኔ የሐዲሳት የጉባኤያት መምህር፣ የተከበራችሁ ሊቃውንተ ቤተ ክርስቲያን መምህራን፣ ካህናት፣ ዲያቆናት፣ የቅድስት ቤተ ክርስቲያን ቤት የሆናችሁ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? ኃጢአታችን ታግሶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ቅዱስ እግዚአብሔር ክብር ምስጋና ይግባው። በዚህ ሰዓት ተገኝቶ የምንድንበትን ትምህርት እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ ጉባኤያችን ማን ይባላል? ጉባኤ ተዘክሮ። በጣም ጥሩ። በጉባኤ ተዘክሮ የጀመረ ሰው በጣም ጥሩ እግዚአብሔርን የሚወድ ፍጥረትን የሚወድ ማለት ነው። ሰው ሁለቱን ከያዘ የድነት መሰረቶች ሕግ ሁሉ በሁለት መሰላል የተመሰረተ ነው። እንደምታውቁ ሕግ ሁሉ ማንኛውም የእግዚአብሔር ሕግ በሁለት መሰላሎች ጸንቶ ይቆማል። እግዚአብሔርን መውደድና ሰውን መውደድ በሚባሉ ሁለት መሰላሎች እዚህ ላችሁ እንደሆነ የያዕቆብ መሰላል አይቷል። ከምን እስከ ሰማይ የተተከለ መሰላል ስንት ቋሚዎች አሉ ተብሎ ሲጠየቅ ሁለት ነው። ሁለት መሰላል ነው ያለው። በዛ በመሃል ላይ ያሉት እርከኖች ብዙ ሊሆኑ ይችላሉ። ብዙ የእግዚአብሔር ሕግ አለ። ብዙ የእግዚአብሔር ሕግ ጠቅልለው የሚያጠኑት ግን ሰውን መውደድና እግዚአብሔርን መውደድ የሚባሉ ሁለት ቋሚ መሰረቶች ናቸው ማለት ነው። ሁለት ቋሚ መሰረቶች ናቸው። በዚያ የሚወጡና የሚወርዱ መላእክት የሚባሉት ፍቅረ እግዚአብሔርንና ፍቅረ ቢጽን ሰውን መውደድንና እግዚአብሔርን መውደድ መሰረት አድርገው እርከን አመጥተው የሚባለው በትሕትና በጾም በጸሎት በምጽዋት በሄሩና በትዕግስት በቅድስና በትዕግስት በምናኔ በእንደዚህ ባለው ሁሉ እነዚህ እርከን አድርገው ፍቅረ እግዚአብሔርንና ፍቅረ ቢጽን ጣም ያድርገው ወደ ሰማያት ወጥተው ከሰማይ ምስጢር ቀርተው የሚመለሱ ቅዱሳን ሊቃውንት ናቸው ነው የተረጎመው። ሁለቱ መሰላሎች ብሉይ ሐዲስ ፍቅረ ቢጽ ፍቅረ እግዚአብሔር ናቸው። በመካከል ላይ ያሉት እርከኖች ሰው የሚሰራቸው ምግባራት ናቸው። ከሰማይ የሚወርዱ መላእክት የተባሉት የሰው ልጆች ንጹሐን ክርስቲያኖች ሰውን ሲተጋ አይተን ንብ ነው፣ ሲደፍር አይተን አንበሳ ነው፣ ሲነግድ አይተን ነብር ነው፣ ጭንጊዝ አይተን እባብ ነው እንደምንለው ሰው ንጽሕናውን ሲይዝ መልአክ ነው ይባላል። ተንኮለኛ ሲሆን ሰይጣን ነው ይባላል። ስለዚህ የሚወጡ የሚወርዱ መላእክት የሚባሉት የመላእክትን ሕይወት የሚኖሩ ቅዱሳን ክርስቲያኖች ናቸው ማለት ነው። ሁለቱ መሰረቶች ግን ሰውን መውደድና እግዚአብሔርን መውደድ። ሰውን መውደድ ከምን ይመነጫል ሲባል ከእግዚአብሔር ሕግ። ከእግዚአብሔር ሕግ ሰውን መውደድ ይመነጫል። ሰውን ከመውደድ እግዚአብሔርን መውደድ ይመነጫል። በደንብ ሰጣችሁኛል ያስባል። ሰውን መውደድ ከእግዚአብሔር ሕግ ይመነጫል። ሰውን ከመውደድ እግዚአብሔርን መውደድ ይገኛል ማለት። ያ ማለት ሕግን የሚወድ ሰውን ይወዳል፣ ሰውን የሚወድ እግዚአብሔርን ይወዳል። ሕግን የማይወድ ሰው አይወድም፣ ሰው የማይወድ ሰው እግዚአብሔርን አይወድም። ስለዚህ ሕግን የጣሰ ሰውን ይጥሳል፣
ሰውን የጣሰ እግዚአብሔር የለውም ማለት ነው። ስለዚህ አንድ ሰው እግዚአብሔር አለው ቢባለው ሕግ ሲኖረው በዚያ ላይ ሰው ሲሆን መጨረሻ ላይ እግዚአብሔር ይኖረዋል ማለት ነው። ቅዱስ ዳዊት እንደዚህ ሕግጋት እግዚአብሔርንም ሰውንም በኃይሉ የወደደ ሙሉ ኃይሉን ለፍቅር ያዋለ ሰው ስለሆነ ዳዊት ማለት ፍቁር ማለት ነው ብለን ያቆምነ ለማስታወስ ነው። ሰላማዊ ማለት ነው ብለን ሰላማዊ ማለት ነው ብለን ሳምንት አይተነዋል። ሌላ አረሳችኋል በዋናው ነገር ልበ አምላክ ወልድ ወልድ በጣም ጥሩ ልበ እሺ የእግዚአብሔር ልብ ያለው ምን ነው? ወደፊት የምታስተውሉት በሳምንቱ ስንገናኝ ለአምስት ደቂቃ ያክል ያለፈውን ትምህርት እየገለጽን ነው የሚለው። ስለዚህ ተመልከቱ ዳዊት ማለት ነው አንዱ ልበ አምላክ ወልድ እሺ የእግዚአብሔር ልብ የሚባለው ምንድን ነው? ወንጌል አንደኛ አብ ብለናል። አብ የወልድ ለራሱ ልብ ነው። የወልድ ለመንፈስ ቅዱስ ልባቸው ነው። ሁለተኛ ልብ ያለው የእግዚአብሔር ልብ ያለው ምንድን ነው? ወንጌል ሰው የሚወደውን የሚጠላውን ነገር በልቡ እንደሚያስቀምጥ ሁሉ እግዚአብሔር የሚወደውን ጽድቅ የሚጠላውን ኃጢአት በወንጌል ዘርዝሮ ስለነገረን በዚህ ምክንያት ወንጌል የእግዚአብሔር ልብ ትባላለች። ቅዱስ ዳዊት እንደ ልቤ ያለው እግዚአብሔር ልበ አምላክ የተባለበት ዋናው ምክንያት እንደ ወንጌል ማለት ነው ብለናል። እስኪ እንደ ወንጌል በሉ። ስለዚህ ቅዱስ ጳውሎስ ምን አለ? አንድ ሰው የእግዚአብሔር ልብ ማግኘት የሚችለው ምን ሲያደርግ ነው ያለው? አንድ ሰው የእግዚአብሔር ልብ እንዴት ያገኛል? ማለት አይሰማም። ዳዊት ሲደግም ነው እስኪ ዳዊት የገዛት ጉባኤው ከተጀመረ ዳዊት የገዛ ቻች ነው የገዛት በጣም ግሩም ነው። ያልገዛ እምትነገር ቆይ ጉባኤ ስትመጡ ለምን ነው የምትመጡ? አሁን አንድ ታዋቂ ጊዜ እንግዲህ ያለ ጊዜ አቤት ይታቀም ነው ይዝናና ይገርም ጉባኤ የምትመጡ እናንተ ምን ልታረጉ ድል በሉ መድኃኒቱን ካልዋጣችሁ እንዴት ላትሆኑ? የምነግራችሁ ነገር ዳዊት ግዙ አላልኳችሁም? እያችኋል አልተነገራችሁም? ዳዊት የሌላችሁ ከዚህ በኋላ ሳምንት ገዝታችሁ ልትመጡ አደራ። ስለዚህ ዳዊት የሚገድም ሰው የእግዚአብሔር ልብ ያገኛል። አንድ ሰው ልብ የሚያጣ ሁለተኛ ልቡን የሚያገኘው ዳዊት ሲደግም ሁለተኛ ሲያረግ ወንጌልን ሲተገብር ብለናል። ሁለቱን የያዘ ሰው የእግዚአብሔር ልብ አለው ብለን ያቆማል። የእግዚአብሔር ልብ አለው ምን ያደረገ? ዳዊት ደጋሚ ሰውና ወይም ለዳዊት ሀሳብ የሚኖርና ወንጌልን የሚኖራት ሰው የእግዚአብሔር ልብ ያገኛል። አንድ ሰው ልብ አጣ የሚባለው ምን ሲያጣ ነው ተብለን ተነጋግረናል። ዳዊት መድገም ያቆመለት ከወንጌል ሕግ የሸሸለት ልብ የለሽ ይባላል። ከዚህ በኋላ ልብ የለሽ አልሆንም የሚል ሲጁን ያውጣል። ልብ የለሽ አልሆንም እኔ ሳቢት ስትመጡ ሳትገዙ ከመጣችሁ ልብ የለሽ ነው የምላችሁ። እንዳትቀየሙ ፈርማችኋል። አሁን ልብ የለሽ ምክንያቱም ወንጌል ከማቴዎስ ጀምራችሁ እያነበባችሁ በሕይወታችሁ ተለማመዱ ልጃችሁ ነበረ። ስለዚህ የተማራችሁትን አትርሱ እንዳንረሳ እግዚአብሔር ይርዳል። ጉባኤ ተዘክሮ እየተማራችሁ ትረሳላችሁ። ተዘክሮ ማለት ማስታወስ ነው። በማስታወስ ጉባኤ ተምራችሁ ደግሞ ትረሳለች። ጋዜጣ ነግሮት እግዚአብሔር ልብ ይስጣል። ዛሬ ልንነጋገርበት የያዝነው ቀጠሮ ምንድን ነው? አየት ዳዊት ማለት ምን ማለት ነው? ህሩይ ቃሉ እያላችሁ ነው። እግዚአብሔር ይመስገን ከያዛችሁ አንድ ቀን ትሰሩታላችሁ። ህሩይ ግን አንድ ቀን ሰራዋለሁ ብሎ አላልኩም። ህሩይ ማለት ምን ማለት ነው? ምርጥ ነው። ምርጥ ነው መመረጥ። እግዚአብሔር ሰዎችን ይመርጣል። እግዚአብሔር ሰዎችን ይመርጣል። የሚመርጠው በምን ምክንያት ነው ሲባል በምርጫው ሁለት መሰረታዊ ነገሮችን እናስተውላለን። ምንና ምን? ለመመረጥ የተገቡ ሆኖ መገኘትና መመረጥን ማጽናት የሚባሉ በድነቱ ሁለት መሰረታዊ ነገሮች አሉ። ለመመረጥ የተገቡ ሆኖ መገኘትና መመረጥን ማጽናት እንደተረሱ ይሄ የምትማሩት ለመዳኛና ቁማችሁ እንድትኖሩ ነው። እግዚአብሔር መቼ ቃል እግዚአብሔር እንደሚመጣ አያታውቅም። እንደሚመጣ አይታወቅም። ዛሬ የምትማረው ትምህርት ለመቼ ከስልክ እንደሚሆነን አናውቅም። ለመቼ ከችግር እንደሚወጣን አናውቅም። ሰርታችሁ ያዙ። ስለዚህ ተመልከቱ
መመረጥ አው ምርጥ ማለት ነው ሰው በምርጫው በህይወት ዘመኑ ማስተዋል ያለበት ምንድነው ሁለት ነገር ምንና ሲባል ለመመረጥ የተገባው ሆኖ መገኘትና መመረጥን ማጽናት የሚባሉ ሁለት መሰረታዊ ነገሮች አሉ ምሳሌ አንድ አስተካክላለን አንድ ሰው በትር ለመቁረጥ ወደ ጫካ ገባ ወደ ጫካ ገብቶ ሲፈልግ ሁሉም እንጨት ጠማማ ሁሉም እንጨት ጠማማ ሁሉም እንጨት ጠማማ ሁሉም እንጨት ጠማማ ለፍቶ ማታ አንዲት ቀጥ ያለች በትር አገኘ ያችን በትር ቆርጦ ሄደ ሌሎቹ ለበትርነት አልተቆረጡም አልተመረጡም የእንጨቱ ችግር ነው የሰውየው ችግር ምረት የእንጨቱ ነው የሰውየው ችግር የእንጨቱ ችግር አይደለም በጣም ግሩ አሁን በነገረ ድነቱ አንዳንድ ሰዎች ይላሉ እግዚአብሔር ሰው የሚወድ ከሆነ ሰው ዝም ብሎ ቢያጠቀው ችግር አለ ለጥያቄ ያነሳሉ ማለት ሰው ዝም ብሎ ቢጠቅ ችግር አለ ዝም ብሎ የሚያጠቀው ችግር ነው አቅማችን ያውቃል ለጥረት ያውቃል ስለዚህ ዝም ብሎ የሚያጠቀን ብሎ ያስባሉ አንዳንድ ደግሞ አይ ገፋም ያው ነው እዚህ ቀድሞ ተወስኖ ያለቀ ነው ቀድሞ ስለተወሰነ ነው ታክቶ ለጸልይ ምን አትፋ ቀድሞ ተወስኗል ምክንያቱም እግዚአብሔር ከማህፀን ጀምሮ መረጥኩ እያለ ለነቢያቱ ተናግሯልና እሱ የመረጠውን ያጸድቃል እንጂ አንተ ስለለፋ አንገትን ለቀለበት ሲቀጥ ስለሰጠ አትድን እንዲስወጣል ስለዚህ እንዲያማ ከሆነ በእግዚአብሔር ላይ ሁለት ነገር ያመጣንበት ነው ማለት እግዚአብሔር አስቀድሞ የሚያጸድቃቸው ሰዎች ራሱ ወስኖ የጨረሰ ከሆነ አሁን ያን ስሙ ጸልዩ ስለሉ ማለቱ እየተነገረን ነው ማለት ነው ወጥቷል እግዚአብሔር ደግሞ ሰውን ይሸነግልና የሚሸነግል አንደበትን የሚጠላ ያው አምላክ ነው ጻድቅ ባህሪ ምን ታዩካ ወምን ታዩስኩካ ከይተከናፍረው ይሉት እንዳለ ቅዱስ ዳዊት መዝሙር 119 ላይ አንተ ሰው በልቡና ክዳት ሽንገላን ተንኮል ይዘ እግዚአብሔርን ወደዋለሁ ብትል ፍጡሩ ስላሴ ሊሰጡ ምን ጨምሩ እንደመሰለ ብሎ እንደተናገረ እግዚአብሔር ከዳተኛ ምላስን አይወድም ከዳተኛ ምላስን የማይወድ እግዚአብሔር እሱ ራሱ በሰው ላይ ሽንገላን በፍጹም አያደርገው ባህሪው አይስማማው አንድ ነው እየተነገረን ማለት ሁለተኛ እግዚአብሔር ቀድሞ ወስኖ ሲያበቃ ለምን አልጸለያችሁ ለምን አልሰገዳችሁ ለምን አልጾማችሁ ለምን አልመጸወታችሁ ብሎ ለምን ሕግን ፈጸማችሁ ብሎ የሚፈርድብን ከሆነ ተጠያቂው ራሱ ነው እንጂ እኛ አይደለንም ማለት ለምን በተወሰነብን ጉዳይ ላይ እኛ እግዚአብሔርን ተገዳድረን እኛ ውሳኔ ማለት ስለማንችል እሱ ቀድሞ ወስኖ ጨርሶ እንደገና ጸልዩ ስትቀጡ የሚለን ከሆነ የእሱ ውሳኔ አልፈልገን ልንጾምና ልንጸልይ ይችላል ስለዚህ እግዚአብሔር ደግሞ አስቀድሞ እስማን ተፈትዮ ለሁሉ በከመት ይባሉ አንተ እንደስራው ለሰው ስለስራው ትከፍላለህ እሱ ራሱ እንደተናገረ ዋጋዬ ከራሴ ጋር ነው በጎ ለሰሩትም ጽድቅ ለሰሩትም ስዳታ የተጻድቃን በእጅ ያለ ብሎ ተናግሯል ከሰው በስራው የሚያድን የመሆኑን ባለቤቱ ተናግሯል እንደዚህ ከሆነ መመረጥ ምንድነው ማንም ሰው እግዚአብሔር ቀድሞ አንተ ለድነቱ አንተ ለሞቱ አንተ ለሲወነ አንተ ለገነት ነው ብሎ የወሰነበት ሰው ማንም የለም ማወቅ ይጠበቅበት ይላል እግዚአብሔር ነፃ ፈቃድ የሰጠ አምላክ ነው ሰው እግዚአብሔር የሚመስልበት አንዱ መልኩ ምንድነው የወደደውን መስራት እግዚአብሔር አንዱን ይቀስፍ አንዱን ቢያድን አንዱን ያለለስክ አንዱን ቢያደል አንዱን ቢሾም አንዱን ቢሽር ጠያቂ የለበትም የሚዋገለው የለም ሰው ኃጢአትም ቢሰራ ጽድቅም ቢሰራ እግዚአብሔር ይመክረዋል እንጂ አያስገድደው ነፃ ፈቃድ ሰጥቷል ምሳሌ በሌላ እምነት ውስጥ ስታዩ ማለት ነው በሌላ እምነት ውስጥ ስታዩ በማይክ ምንናገር አጉድ ነው እነሱ ሲነዱ ይቆጣቸው እንደኛ ግን ማንተሳደስ እናስተምርም መከራችሁ ብሎ
ለማንኛውም ብጥብጥ ከማፍራት ብናገር ለምሳሌ አንድ ብረት ድርጅት አለ። የእምነቱ ውስጥም አለ። የእምነቱ ድርጅት ለምሳሌ የእምነቱ ትርጉም መገዛት ነው። መገዛት ማለት ነው። አሁን ያ ማለት ምን ማለት ነው? እነዚያ ሰዎች ለሚያመልኩት አምላክ ተገዦች ናቸው እንጂ ፈቃደኞች አይደሉም። ተገዦች ናቸው። ያንን ቢያልፉ ይፈረድባቸዋል። እኛ ለእግዚአብሔር ግን ልጆቹ ነን። እስመ ገብር እንተአምር ዘይገብሮ እግዚኡ ባሪያ ጌታው የሚያደርገውን አያውቅም። ስለዚህ እናንተ ግን የልቤን ፈቃድ ነግሬያችኋለሁና እናንተ ከዚህ በኋላ ባሮቼ አይደላችሁም፣ እንግዲያው ወዳጆቼ ናችሁ። ክርስቲያን እስከምን ያድጋል? ከሰይጣንነት ይወጣል፣ ከአውሬነት ይወጣል፣ ከእንስሳነት ይወጣል። ሰው ፍየል ይሆናል። ከፍየልነት ወደ በግ ያድጋል። ከበግነት ወደ አገልጋይነት ያድጋል። ከአገልጋይነት ወደ ወዳጅነት ያድጋል። ከወዳጅነት ወደ ልጅነት ያድጋል። አሁን ተመልከቱ፣ እኛ ለእግዚአብሔር የወደደውን የሚያደርግብን ዕቃዎቹ አይደለም፣ የፈቃዱ መገለጫ ልጆቹ ነን። ባርነት ማለት የወደዱትን የሚያደርጉበት የእሱ ፈቃዱን የማይደረግለት። እግዚአብሔር ግን እኛን በባርነት የሚገዛ ሳይሆን ለልጅነት የመረጠን ነው። ለልጅነት ሰው የሰው ትልቁ ስልጣኑ የእግዚአብሔር ልጅ የመሆን ስልጣን ወለደሰ ተወክቡ አሁን ስልጣኑ ወደ እግዚአብሔር ይኩኑ ለተቀበሉት በስሙ ላመኑ ስሙ የሕይወት መድኃኒት መሆኑን ላመኑ ሰዎች የእግዚአብሔር ልጆች እንዲሆኑ ክርስቶስ ስልጣን ሰጥቷቸዋል። ስለዚህ እግዚአብሔር እኛን በአገልጋይነት፣ በባርነት፣ በተላላኪነት፣ በወጥ ወራጅነት፣ በቀኛዝማች በግራዝማችነት ወይም ደግሞ በዙፋን አንጣፊነት፣ በመከዳ ጣፊነት፣ በመጋረጃ ገላጭነት፣ በቃሰናትና የቀደረን የቀጠረን ወይም ደግሞ ለዚያ የመረጠን ሳይሆን የእግዚአብሔር ልጅ የመሆን ስልጣን ሰጥቶናል። የእግዚአብሔር ልጅ የመሆን ስልጣን ነው። የማን ልጅ የመሆን ስልጣን? የእግዚአብሔር ልጅ የመሆን ስልጣን ሰጥቶናል። የእግዚአብሔር ልጅ የመሆን ስልጣን ከሰጠን አስተውሉ። የእግዚአብሔር ልጅ የመሆን ስልጣን ከሰጠን የእግዚአብሔር ልጅ የመሆን ስልጣን ከሰጠን እግዚአብሔር ፈቃዱ የሚሰራ ከሆነ በእግዚአብሔር አስቀድሞ ውሳኔ ከወሰነብን እሱ የልጅነት ስልጣን መስጠቱ ከንቱ ነው ማለት ነው። ወይም ደግሞ ስትገለብጡት በአዎንታዊ ትርጓሜ ነው። በአዎንታዊ ትርጓሜ እግዚአብሔር ልጆቹ አድርጎ ስለሰጠን የራሱን መልክ እንድንወስድ ስለወሰነልን መልኩን ስለሰጠን እሱ ልጆቹ እንድንሆን ስለመረጠን በእግዚአብሔር ልጅነት ላይ ባርነት አይወሰንበትም። አንድ ይበሉ፣ በእግዚአብሔር ልጅነት ላይ በሉ ምን አይወሰንበትም? ባርነት አይወሰንበትም። ስለዚህ እግዚአብሔር አስቀድሞ ለጽድቅና ለኃጢአት የመረጠው ሰው የለም ማለት ነው። ሰው ራሱ መርጦ የወደደው ይሰራል። ቃሉ ጋር ነው። አንድ ሀሳብ እዚህ ጋር ተያይዞ ስለሚነሳ በዚህ አንስቶ ዙሪ ስንል ቅዱሳዊ ምርጥ ማለት ከሆነ ዳዊት ስለተመረጠ ነው እንጂ ያው የሰራ ይሄን ቢመርጠው ይሰራል። ካልመረጠ ምን አደርጋለሁ ይልሰዋል። የለም እንዲያጋጥም እንዲህ አለ ቅዱስ ዳዊት። ከቃሉ ጋር ነው። ከቅዱስ ዳዊት ከመሄዳችን በፊት አንድ ሀሳብ ይቀራል። ለምሳሌ ይቀራል። የአርባ ቀን ዕድል ነው የሚለው ተፈታተው የአርባ ቀን ዕድል ያውቅላል ያው ይላል። የአርባ ቀን ዕድል ለዚህ ደግሞ የ80 ቀን ቢሆን ነው እንዴ? የአርባ ቀን ዕድል ይላል። ግን ምን ማለት ነው? የአርባ ቀን ዕድል እዚሁ ጋር ከመመረጥ ጋር ተያይዞ እንዲህ ይላል። ከቅዱሳን ማቴዎስ ቅዳሴ የተወሰደ እንዲህ ይላል። ወደ ሕፃን ማቀብሲ ወደ ደኖ ተከሰብሲ ወደ ቀበልዮ በሰፋድ ረቂቅ ዘማይ ብዙ ታረዶ በጥበብ ከብሬ ነገር አቤቱ ሕፃኑን አባት ወገብ በዘርነት ከፍለ ወደ እናቱ ማህፀን የምትልከው አንተ ነህ። ከእናቱ ማህፀንም በረቂቅ ሰፋድ ጠቅልለህ በአስራት በአንትም በጅማት ታጸነዋለህ። ውሃ የነበረውን ዘማይ ብዙ ታረዶ በጥበብ ውሃ የነበረውን አንተም አርግተህ አካል ትሰጠዋለህ። በጅማት በስር በአጥንት ታጸነዋለህ። ይህንና ሲያበቃ ይላል ወበአርባ ዕለት ተሰይሞ መኒ ለሌሊት ወመኒ ለሊት ይላል። ተመልከቱ። ወመኒ ለኩነኔ ወመኒ ለጽድቅ እያለ ይላል። በአርባኛው ቀንም ይላል በተጸነሰ በአርባኛው ቀን እስከ 40 ቀን ድረስ በረቂቅ ሰፋድን ትጠቀልለዋለህ። ወይም ይሄ እንግዲህ ሞራ የሚባል ነው። እንግዲህ በዚያ ረቂቅ ሰፋድን ጠቅልለህ
ያንን ፍጥረት ውሃ የነበረውን አካል ትሰጠዋለህ። አካል በጅምላ ታጠናዋለህ፣ በአጥንት ታጠነክረዋለህ። ከዚያ በኋላ በአርባኛው ቀን ለድህነትም ሆነ ለሀብት፣ ለኩነኔም ሆነ ለጽድቅ፣ ለገሃነምም ሆነ ለመንግሥተ ሰማያት ትሾመዋለህ የሚለው ትሾመዋለህ ይላል። ይህንን ይዞ ገበሬው ምናለ የአርባ ቀን ዕድል ያውቅላል። ስለዚህ በአርባ ቀን ለጽድቅም፣ ለኩነኔም፣ ለሀብትም፣ ለድህነትም፣ ለድንቁርናም፣ ለእውቀትም ትሾመዋለህ ይላል። ምን ማለት ነው? ስለዚህ አንድ ሰው አስቀድሞ እግዚአብሔር አንዱን ለእሳት መርጦታል፣ አንዱን ለመሥዋዕት መርጦታል። አንዱን ለገለባነት፣ አንዱን ለምርትነት፣ አንዱን ለገነት፣ አንዱን ለእሳት፣ አንዱን ለጋኔን፣ አንዱን ለመላእክት ፈጥሮታል ወይ? አልፈጠረም። እንደዛ ከሆነ በአርባ ቀን ትሾመዋለህ ማለት ነው ስትሉ ሊቃውንቱ ሲተረጉሙ ይላሉ የሰው ልጅ ጽንስ ከተፈጠረለት ጀምሮ ማለት ጽንሱ ወይም ደግሞ ከወንድየው የሚከፈለው ዘርና ከእናቱ የሚከፈለው ደም የባዮሎጂን ትችያለው ደም ያለው ያ በቤት አነጋገር ደም የሚባለው ከሴት የሚከፈለው ከሴት የሚከፈለው ደምና ከአባቱ የሚከፈለው ዘር ያ ሁለቱ ከተዋሃደ ቀን ጀምሮ እስከ 40 ቀን ድረስ ይቆያል። በአርባኛው ቀን አካል ይሰራለታል። አካላቱ ተሰርተው የሚያልቁት የዚያለ ነው። አካል ማለት ነው ዘአክል ማለት በቂ ማለት አካል ማለት ዘአክል ማለት ነው። ዘአክል ማለት በቂ ማለት ለማየት የሚበቃ ለመስማት የሚበቃ ጆሮ ትንሽም ቢሆን ትልቅም ቢሆን ለመስማት ትበቃለች አይደል? አንተም ትበቃለች። ለመስማት የሚበቃ ጆሮ፣ ለማየት የሚበቃ ዓይን፣ ለመራመድ የሚበቃ እጅ፣ ለመዳሰስ የሚበቃ እጅ፣ አጭርም ሆነ ጥቁር፣ ረጅም ሆነ አጭር፣ ቀይም ሆነ ጥቁር ማለት ነው። አካል ማለት ዘአክል ያቺ በአርባ ቀን ውስጥ ከትንሽም ቢሆን የምንድን ነው የቁንጫጭት እንቁላል ብታክልም እጣቱም የእግሩ ቅልጥምም አንገቱም ጭንቅላቱም ኩላሊቱም ልቡም ተሰርተው ያልቃሉ። በአርባኛው ቀን ይካተታሉ። ታዲያ በአርባኛው ቀን ለድህነትም ሆነ ለሀብት፣ ለሹመትም ሆነ ለሽረት፣ ለኩነኔም ሆነ ለጽድቅ ትሾመዋለህ ማለት ምን ማለት ነው? ይሄ ማለት ተመልከቱ፣ ቢሰጥ የሚጸድቅበት እጅ፣ ቢቀማ የሚኮነንበት እጅ፣ ቢሰጥ የሚጸድቅበት እጅ፣ ቢዘፍን ቢደንስ የሚኮነንበት እግር። ተመልከቱ፣ ወደ እግዚአብሔር ቢመጣበት የሚጸድቅበት፣ ወደ ክፋት ቢሮጥበት የሚኮነንበት፣ መጽሐፍ ቢመለከትበት የሚጸድቅበት ዓይን፣ ሰው ከፋት ቢመለከትበት የሚኮነንበት ዓይን። ተመልከቱ፣ ቃለ እግዚአብሔር ቢሰማበት የሚጸድቅበት፣ ክፉና ዛሃነት ቢያዳምጥበት የሚኮነንበት፣ ጽድቅ ቢፈርድበት ቢያመሰግንበት የሚጸድቅበት፣ ሰው ቢሳደብበት ቢያማበት ቢተችበት፣ ሐሰት ቢናገርበት ቢመሰክርበት፣ ክደት ቢናገርበት የሚኮነንበት አፍ፣ ቢሾምበት የሚጸድቅበት ሆድ፣ ቢበላበት የሚኮነንበት ሆድ ትሰጠዋለህ። ተመሳሳይ ስለዚህ ተመልከቱ፣ በአርባ ቀን ለጽድቅም ለኩነኔም ትሾመዋለህ ማለት ያንን የምታደርግበት ለጽድቅና ለኃጢአት የምታደርገው አካልህን በአርባ ቀን ይሰጣል ማለት። ለድህነትም ሆነ ለሀብት ማለት ተመልከት፣ ለድህነትም ሆነ ለሀብት ማለት ብትሰራ የምትበለጽግበት ብትሰጥ የምትገኝበት እጅ ይሰጣል። ስለዚያው የመሄዳችን ችግሩ የማን ነው? የሰው ነው፣ የእግዚአብሔር አይደለም። ይሰራ የሚጸድቅበት እግዚአብሔር ለሁሉ ሰጥቷል። ግን በቸርነቱ ያ ማለት ሁሉ ሰው ሀብታም ይሆናል? አዎ ይሆናል። ግን ደግሞ ያን ቸር አይደለም። ሰጥቶ ለማይጠቀም ሰው ሀብት አይሰጠውም። አይታችሁ ታውቁ እንደሆነ እግዚአብሔር ለሚጓጋ በሬ ረጅም ቀንድ አይሰጠውም። የሚጓጉ ከብቶች ብዙ ጊዜ ብታዋቸው ቀንዳቸው አጭራቸው ቸርነቱ ተመልከቱ። ረጅም ሊሰጣቸው ግን አንድ ቀን ሆዳቸው ቀደው ሞተን ማረታቸው ግን ሊደስቁንም ሊጎሽሙንም ምንሳን እንኖራለን ማለት ለሚጓጋ በሬ ረጅም ቀንድ አይሰጠውም። ለጠማማ ሰው የስልጣን እንዲሆን ያሳጥርበታል። ለጠማማ ዳኛ ለንፉግ ሰው ሀብት አይሰጠውም። አለጃችን አንዳንድ ሰው ከተው ዘርግሎ ሩጡ ውሃኑ ወጥ ናክስቱ ውሃውን ለእንግዳ የሚሰጠው አለጃችን ጸርቁ ግን የሰው ነው፣ የራሱ አይደለም። ለዚህ ተመልከቱ፣ ክፉ አሳላፊ ማለት ንፉግ ሰው ማለት ክፉ አሳላፊ ሀብት የእግዚአብሔር ነው። ሀብት ለሰው ሲሰጠው የተሰጠው ለድሆች አሳላፊነት እየተሾመ ነው ማለት ለድሆች አሳላፊነት እየተሾመ ነው። ያቺ ሀብት የተሰጠችበት ዋናው ምክንያት ነው።
ስለዚህ ምን አለ ቅዱስ ጳውሎስ አንተ ሰው እግዚአብሔር ለምን ያደረገ ብለህ ትጠይቅ እንደሆነ እግዚአብሔር ድሀ ያደረገ ሰጥተህ እንደማትጠቀምበት ስለሚያውቅ ነው። ይህን ያሳበቃ መልሶ ደግሞ ምን አለ መሰለህ? ኧረ ቢኖረኝ ስሰጥ ነበረ እል እንደሆነማ ይላል። እስኪ መጀመሪያ ያለ እየሰጠ ሞክረው። ዮሐንስ አፈወርቅ ባለኝ ይላል መጀመሪያ ያለ እየሰጠ ከሞከርከው ብዙ ሲኖርም እንደምትሰጥ በዚያ ይታወቃል። መርጌ አላውስም ያልከው መኪና ታውቃለህ ማለት ነው። በዚህ ክፋት ልትከት ይታወቃል። ስለዚህ እግዚአብሔር አመስግነው ምን ብለህ ጌታዬ ሆይ አንተ ጋር የምትጣላበትን ሀብት ስላሰጠኸኝ አመሰግንሃለሁ። ለዚህ ላመስግን እግዚአብሔር ለመሰገነ ነው። ስለዚህ አጣልጋናችሁ ስለዚህ ላጭቃል መዳን መሞት መዳን መሞት ወይም ኩነኔ ገነት በማን እጅ ነው ያለው? በእኛ እጅ ነው እንጂ የእኛ እጅ ነው በእኛ እጅ ነው። መመረጥ አለመመረጥ በማን እጅ ነው? በእኛ እጅ ነው እንጂ። ስለዚህ ባለቤቱ ምን አለ? ሉቃስ ምዕራፍ 17 ቁጥር 21 ላይ መንግሥተ ሰማያት ስለዚህ ይልቋ ናያካል በናያዝ መንግሥተ ሰማያት ስለናያማይከለች የእግዚአብሔር መንግሥት በመካከላችሁ ናት ይላችሁ አይደል? የእግዚአብሔር መንግሥት የሚለኝ የእግዚአብሔር መንግሥት የት ናት አሉ። መንግሥተ ሰማያትማ ቢሏችሁ ሌላ አልመሰላችሁ? በዚያ ላይ ሁና ክንፍ በሯት የምትበር እግሩሯት የምትሽከረከር አገር አትምሰላችሁ። መንግሥተ ሰማያት ቀርባለችና ንስሐ ግቡ ሲባል ጊዜ መንግሥተ ሰማያት ማለት በክንፍ የምትበር በክንፍ የምትሽከረከር አገር አይደለችም። መንግሥተ ሰማያት ማናት ብትል ልብ ነው። ልብ ነው በሉ። ስለዚህ መንግሥተ ሰማያት በመካከላችሁ ናት ማለት መዳንና መሞት አንድ ሰው ነበር ይባላል። ታውቆልኝ ወፍ በእጁ ጨብጦ የሌላ አየህ እቺ ሙታለች አለች ሙታለች ግን አያፍስኪ ብሎ ያወራ አለች ነው ጥፍጥ አድርጎ ገብቶ እሱ ሙታለች ሁሉም በእጅ ላይ ነው ያለው አሉ። ሁሉም በምን ላይ ያለው? በእጅ ላይ ነው ዋን ነገር ማለት። ስለዚህ ሁሉም ያለው ራሳችን ውስጥ ነው። ከቃል ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ስለዚህ እግዚአብሔር ሰው ይመርጣል ማለት ነው። አሁን በማንም ላይ ለኩኔንም ለጥቅም ማንም ተወስኖበት አልተፈጠረም ብለን ካወቅን ይህን ከወሰንን ከተማርን ታዲያ መመረጥ ማለት ነው ሲባል ለዚያ ጉዳይ እንዲመረጡ ሆኖ መገኘት ሲሆን ለዚያ ጉዳይ ነው እንዲመረጡ ሆኖ መገኘት። ቅዱሳን አባቶቻችን ሊቃውንት እንዲህ ይላሉ ተመልከቱ እመቤታችን ነጸረ አብ እምሰማይ ወይ ረከበ ዘከማይ አብ ከሰማይ ሆኖ ተመለከተ። ምስራቁን ሰሜኑን ደቡቡን እንዳንቺ ያለ ነው ይምሲል ወይዋ ብሎ ይፈልግ ተመለከተ ወይ ረከበ ዘከማይ እንዳንቺ ያለ አላገኘም። ስላላገኘ አንድ ልጅ ወዳጅ ይችላል። እስኪ ስላላገኘ በሉ አንድ ልጅ ወደ ማዳቀ ስለዚህ ቃውቱ ይላሉ እመቤታችን አምላክ ቢመርጣት አይደንቅም። የሚያስደንቀው እንድትመረጥ ሆና ስለተገኘች ነው። ተመልከቱ እመቤታችን አምላክ ቢመርጣት አይደንቅም። የሚደንቀው ለመመረጥ የተገባችና መገኘቷ። ለመመረጥ የተገባው ለመመረጥ ምን ያለችና መገኘት የተገባው መገኘት። ስለዚህ ተመልከቱ እግዚአብሔር ሶስት መሰረታዊ ነገሮችን ለሰው ልጆች ያደረገ ይጠራል። አንድ ይመርጣል። ሁለት ታዲያ ለመረጣቸው ያጸድቃል። ይጠራል ነው ከዚያስ ይመርጣል ከዚያስ ያጸድቃል። መጠራት ለሁሉ ነው። ሁሉ ይጠራል። ሁሉ ይጠራና የሚመረጥ ስንት ነው ያለ የተመጠሩ ብዙዎች ናቸው። የተመረጡ ብዙዎች ናቸው። ሁሉ ተጠርቶ ለምን ተመረጠ ብላችሁ ጠይቁ። ማርቆስ ምዕራፍ 22 ላይ የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው ይላል። ስለዚህ ሁሉ ተጠርቶ ስለምን ተመረጠ ብትሉ ለመመረጥ የተገባው ሁሉ የተገኘ ጥቂት ሰው ስለሆነ ለመመረጥ የተገባው የተገኘ ጥቂት ሰው ስለሆነ ለመመረጥ ያልተገቡት ደግሞ ለምንድን ነው? ሁሉ ተጠሩ የተመረጡ ጥቂቶች ናቸው።
ለምን ጥቂት ተመረጠ ብዙ ተጠርቶ ሲባል ዓለም ሁሉ ተጠርቷል። አስተውሉ። ዓለም ሁሉ ለመዳን ተጠርቷል። ዓለም ሁሉ ሃይማኖት ያለው የሌለው ተጠርቷል። ተጠርቶ የተመረጠ ጥቂት ነው። በጣም ጥሩ። ሁሉ ከተጠራ ለምን ጥቂት ተመረጠ? ለመመረጥ የተገባ ሆኖ የተገኘው ጥቂት ስለሆነ። ጥሩ። ለመመረጥ የተገባ ሆኖ የተገኙት ጥቂቶች ስለሆኑ ለምንድን ነው? ምክንያታውያን ስለሆኑ፣ ምክንያተኞች ስለሆኑ፣ አመካኞች ስለሆኑ። ይህንን ከያዛችሁ በእውነቱ ጥሩ ነው። የተመረጡት የተጠሩት ናቸው ብዙ ተጠጣጥሩ። የተመረጡት ጥቂት። ለምን ጥቂት ተመረጠ? ለመመረጥ በምን አይባል የተገቡ ሆነው የተገኙት እነዚያ ብቻ ስለሆኑ የተመረጡ ለመመረጥ የተገቡት እነዚያ ብቻ ለምን ሆኑ? አመካኞች ስለሆኑ። በጣም የሚገርማችሁ ነገር አለ። ሉቃስ ወንጌል ምዕራፍ 14 ላይ አለ። እነሆ ሰርግ ተዘጋጅቷል፣ ከሰርጌ ኑ ብሏችኋል ብሎ ጠራት ይጠራል። ምን ብሎ እንደመለስ ታውቃላችሁ? አንዱ አዲስ ሚስት አግብቻለሁ ያትጥያለሁ ማለት ወይም መጽሐፍ ቅዱስ ላይ ያለ መንገድ እሷ አጥቼ መምጣት አልችልም ማለት ደግሞ ሌሎቹ ደግሞ ምናምን አዲስ ወይን ገዝቻለሁ ነቢያ ተፈትነዋል። ደማኛው ደግሞ ምን አለ? ላርፍ ሄዳቸዋል። ስለዚህ ናቸው እነዚህ በትዳር በእንጀራ በሹመት የሚያመካኙ ሰዎች ለመመረጥ አይደርሱም። በእንጀራ በትዳር በሹመት የሚያመካኙ ሰዎች ለመመረጥ አይደርሱም። አመካኝ ሰው ሊሆን አይችልም። ባለቤቱ ምን አለ? ሶበሰ ይመጻይኩ ተመከሩ ወይ ነገር ሆኑ የሚቆመው ጌታዬ መጥቼ ባላስተምራቸው ኑሮ በደል ባልሆንባቸው ነበር ብሎ እንደተናገረ ተመከሩ። የሚያመካኝ ሰው ለላይ እንዲህ ስለሆነ ለምን አትመጣውም? ዳስለውም አልበኑ ጽዋ ማይቆይላችሁ ሌላ ታጣቢያ ተጠቃለው አይተማው ለማለት ነው አይደል? ለምን እንዳትቀበል ሀብታም ያላገኘው ነው። አልበኑ አፈርታ አይደለም ሌላ ታጣማማው ወጭ የለ ለምን አመናቀይከም ጃሃውኝ አልበኑ እግላው ወዱቲ የራመነ ለመጠየቅ ቢያንስ እግር የለውም ወይ አዳጅ የላችሁ አይደል? ስለዚህ ማመካኘት ሰው እንዳይል ያደርጋል። ለመመረጥ ነው መገኘት ደግሞ ሁለት ነገር ነው። ለመመረጥ ነው መገኘት አንደኛ ተመረጡ በተመረጡበት ቦታ ላይ ታምኖ መገኘት። በተመረጡበት ቦታ ላይ ታምኖ መገኘት የሚያስመርቅ ነው። ያሉትን አጥንቶ ነው ያለ እሱ ያስመርቃል። ከምክንያታዊነት መቃል በቃል ማለት ምክንያታዊነትን ማቆም በተመረጡበት ቦታ ላይ ታምኖ መገኘት። ተመረጡ በቃል ማለት ሶስት ያስመርቃል። የመጀመሪያው ከተመረጡበት ቦታ ላይ ታምኖ መገኘት ነው። ለምሳሌ ቅዱስ ዳዊት ማለት ምንድን ነው? ሪበርት ምርጥ በጣም ጥሩ። አሁን ቅዱስ ዳዊት ተመረጠ። እንዲመረጥ ያደረገው ምንድን ነው? በተመደበበት ቦታ ታምኖ የተገኘ ነው። የተመደበበት ቦታ ምንድን ነው? በግ ጠባቂ ነው። በግ ጠባቂነቱ ተመደበ። ንዑሳነ ማኅበሬ ወንድሞቹ ያነሰ ነው። በግ እንዲጠብቅ የተመደበው ከሻል ተመደበ። ገንዘብ አከማችቶ ተመደበ። የቤቱ ኃላፊ ተደረገ። 7 የዳዊት ወንድሞች በቤት ይዋሉ። እሱ ሁልጊዜ ከበጉ ይውላል። ደግሞ በግ ሲጠብቅ አባቴ መቼ ነው በቤት የሚያውሉ? መቼ ነው ወታደር የሚያደርጉ? መቼ ነው ለስልጣን የሚያቀርብ? አይደል በጎቹ ይኖሩበት ያን እየደረደሩ እንዲያደርጉ እግዚአብሔር እየደረደረ በጥበቃው ደስ ስለሚለው አንበሳ ሲመጣ በውጭ በብቻው ይገድላል። ነብር ሲመጣ በብቻው ይገድላል። እግዚአብሔር ኃይሌ ወቀወኔ ወደገልቦት ብሎ እንደተናገረ እግዚአብሔር ኃይል ብርታቱ ሰው መዳን የሚችለው ባለው ነገር ታምኖ ሲገኝ ባለው ነገር ታምኖ ባለው ነገር ማለት ነው። ለታመን እግዚአብሔር ተመረጠ። እግዚአብሔር የሥራ ፈቶች አለ። ሥራ ፈትነት ለክርስቲያን ነው። ያው እንደምነግራችሁ ሥራ አጣ መነኩሴ
አውቀት ይተባበሩ አውቀቱ ይሄን ወታረም ለመጻፍ ይገኝ ለምን መሰራት አዋቁን ፍቅሩን ለጣፉን አንዱ ሲጫወት ዝሙት እንዳይታሰው ወደ ዓለም ጥፋት እንዳይለው አዲያላ የሚያደርገው አውሩን ደናው ቆጥቀትና ይሳባል ሲሳባ አዲያም ይረሳውን የከሽደታ የማታሰሩ ደረሰለት ነው ስራ ካሚጨርስ በሙሉ ተደረገ ክርስቲያን መጀመሪያ ማስወገድ ያለበት ስራ ፈትነለ የዋን የወደቀችው ስራ በመፍታቷ እግዚአብሔር የመረጣቸው ሰዎች በሙሉ ከስራ የተጠሩ ናቸው ሙሴን ጠራው በሲጠብቅ ነው እግዚአብሔር ቅዱስ ዳዊትን ጠራው እግዚአብሔር በሲጠብቅ ነው ኤልሳዕ ጠራው እግዚአብሔር እያረሰ አተከተለኛል ሄደናል ማቴዎስን አምን ከብለ እግዚአብሔር ጠራው ግብር ከሚያስከፍልበት ግብር ከሚያስከፍልበት አለ እንጂ ግብር ሲሰበስብ ጠራው ግን አላደረገው ለምን ግብር እየሰበሰበ ካወጣው ተቀምጦ ነበር የያይዜ እየሰበሰበ ነበር ይላልቀው ለምን ይባል ነበር እየሰበሰበ ያለ ቢጠራው ገንዘቡን ተጠራው ገንዘብ አይተመከር ባለበት ቦታ ግብር ሰብሳቢነት ላይ ጠራው ማለት የመንግስት ሰራተኛ በተቀመጠበት ቢሮ ላይ ታምኖ ከተገኘ እግዚአብሔር ለሰው ይጠራል አይጠራም በሚዋችሁ ልትቀብሉ ምታፈው ሰዓት የምትሰሩ ምታብላሉ ማለት ይመስላል ሰዓት ተሰው ለድነት ነገር መስራት የመንግስት እግዚአብሔር ማለት ነው ሲያው ሲሉም በሉ ፕሮቴስታንት በሉ ካቶሊክ በሉ የመንግስቱ ጨርሶ ኦርቶዶክስ ውጭ ይሆናል እነዚያ ኦርቶዶክስ ውጭ የሆኑ ሰዎች ራሳቸው የተሾሙ በእግዚአብሔር ፈቃድ ማለት ነው እኛ ተማማ ስለሆን ክፎች ይሾማሉ እኛ ደጎች ሲሆን ደጎች ይሾማሉ ስለዚህ በዚያ ለእግዚአብሔር ሆኖ ታምኖ ስራ መስራት ያስመርጣል እንድንመረጥ እግዚአብሔር ይችላል ማቴዎስን ከግብር ማስከፈያው ሌላስ ማንን ጠራ ዮሐንስን እና እንድርያስን ሲያረጉ ዮሐንስን ያዕቆብ አሳ ሲያጠምዱ ጴጥሮስና እንድርያስን አሳ ሲያጠምዱ ከስራ ፈትነት የጠራው ሰው የለም ስራ መስራት ያስመርጣል እና ከዛሬ ጀምሮ ሁላችሁም ስራ ማሰሩ ሰዎች ስሩ አንድ ሰው የነበረ ልጅ ነበረ ተማራ አጋባር ናቸው አይ አባቴ ምን ይገበለው ማለት ነው አላቸው ስድደነው ጥሩ እየበላደ ነው ተወቀ ስድደነው የመጀመሪያው ማለት ሰንታችሁ ለምትሩበት እንጀራ ተበላላችሁ ስራ እንስራ እግዚአብሔር ቃል አስተላልፈራል አባቴ ከዛሬ ይሰራል እኛም እንደሱ ሰራለሁ ወልድ ስለዚህ ይሰራል እኛም እንሰራለን ጌታችን ኢየሱስ ክርስቶስ አባቱ ጋር አንድ በመሆናቸው ለማስረዳት የተናገረው እኛም ባንታሩ ስለተፈጠረ ሰራተኞች ማስተፈሩት አንተ ነው መመን እገሌ አይፈቀኝም እኔ ከገሌ አልማር ደግሞ ገሌ የሚመክረኝ አራት በል አለ እግዚአብሔር ቋንቋውን የምትጠሩ ከሆነ ጉንዳንን ለመምርነት ሞባል ለምን ገብረ ጉንዳንን አይደል ትርጉሙን በመጣት ተባለ ለአንተ እንኳን መምህር ጉንዳንን ተዘጋጅ ነው ጋርጋጋች ጉንዳንን ለመምርነት ተዘጋጅ ነው ለምን ጉንዳን በጋ ምትበላውን ክረምት ምትበላውን በጋ ሰብስባ ታስቀምጣለች አንተ አትሰራ ስለዚህ ጉንዳንን ለመምርነት ለደቀምሩነት ለጉንዳን ራሱ አትመጥናትም ብሎ ሊቁ ተናግሯል ስለዚህ መስራት ያስመርጣል እንድንመረጥ እግዚአብሔር ይርዳን ባላችሁ ነገር እኔ ለተግራው ሰው ተጠቃለሁ ወይም ለነገር የሱስ ሲኖር ወይም ለስራው እጁን ካላችሁ በእጃችሁ ታምናችሁ ከዚህ አይን ካላችሁ ባይናችሁ ታምናችሁ ከዚህ በአካላችሁ ከታመናችሁበት በሀብት እንድትታምኑ ያደርጋችኋል በሀብት ከታመናችሁ ደግሞ በመንግስት ከተናታምናችሁ ትሾማላችሁ ባለ ነገር መታመን ለትልቅ ነገር ያበቃል እንድትታመኑ እግዚአብሔር ይርዳን አሜን በሉ ያገኙት ትንሽው የእግዚአብሔር ተሰጥቶ ማስተዋል የሚጠበቅባት ነገር የማያስቆሉን ኃጢአትም የለም የማያጸድቅ ጽድቅም የለም ተሰጥቶ የማያስቆሉን ኃጢአትም የለም የማያጸድቅ ጽድቅም የለም መንግስተ ሰማያት የማያስገባ ጽድቅም የለም ጋንም የማይወረሱ ኃጢአትም የለም ምን ማለት ነው የኃጢአትም ትንሽው የጽድቅም ትንሽው የያዛችኋት ነገር ሁሉ አድናለች እንድታድግ ግን
ስራ መስራት ይጠበቃል። ዳርቻው መገኘት ያስመርጣል። ቅዱስ ዳዊትን ከበጠባቂነት መረጠው። በጠባቂ ጊዜ ርቃን የመረጣት ጌታችን ክርስቶስ ምሳሌ ነው። ውሃ ስትቀዳ ያዕቆብ ለይሳቅ ሚስትነት መረጣት። ተመልከቱ። ራሔልን ውሃ ስትቀዳ ያዕቆብ ሚስትነት መረጣት። ሲፓራን የዮቶር ልጅ ለሙሴ ሚስትነት የመረጣት ውሃ ስትቀዳ ነው። ስለዚህ ሰው ወይ ውሃ ሲቀዳ ወይ ተመልከቱ እንጨት ሲጠብቅ ወይ ደግሞ በር ሲጠብቅ ሰው ይመረጣል። ስራ ላይ ማኑ መገኘት አንድ ጽድቅ ነው። የጽድቅ ነው። ስራ ትዕግስትን ያስፈልጋል። እግዚአብሔርን እንመስልበታለን ማለት ተቃሉ ጋር ነው። ይሄን ወዳችሁ ጋር ነው። ስራ ያስፈልጋል። ስራ መርጣት እዚህ ነው ማለት ውሃ ስትቀዳ የተመረጠች ማለት አረጋያ የምትቀዳናት ማለት ነው። ሻርስ የተመረጠ ማለት ተመረጠ ሻርስ የተመረጠ ማለት የሚያስተምር አንድ ሰውነቱን ይቆጠቁላል ማለት ነው። ሰውነቱን የሚቆጠቁላት ሰው መሬትን ኮትኩቶ ፍሬ እንደሚያበቅል ሰው ሰውነቱን በጽድቅ የሚያሳሰው እሱ ተመልከቱ። ቀድስሞ ለብዙ ተመልከቱ። ለዛ ኃይል ማለት እሱ ሰውነቱን የሚያስፈልጋትን ሰው አመስግኑ ብሎ ይታያል። ሰውነቱን የሚያስፈልጋትን ሰው አመስግኑ። ሰውነቱን ማስጨነቅ ማለት እንደ እሳት ያስመጣራት ማለት ሰውነቱን በስግደት በጾም ወስኖ ማለት እንደ ልቃው አስቀዱ ማለት ምን ማለት ነው? ዋስቀዱ ማለት ቃል እግዚአብሔር ሲቀዱ ስጋውን ደግሞ ሲቀዱ ምስጢር ሲቀዱ እነዚህ ለሹመት ለክህነት ለመንግስት ይመረጣሉ ማለት ነው። ሻቱ መጠራት በዚህ ጠብቁ መጠራት ደግሞ ማለት ነው። በዚህ ጠብቁ ራሱን የጠበቀ ሰው ባልንጀራውን የጠበቀ ቤተሰቡን የጠበቀ ቤተክርስቲያንን የጠበቀ ከዚያ ቀጥሎ መጻሕፍትን ሁሉ የጠበቀ ከዚያ ቀጥሎ ተመልከቱ የመጀመሪያው እንዳ ልቡ የጠበቀ ራሱን ያላሰረቀ ሰው ጀግና ነው። ራሱን ያላሰረቀ አሁን ዛሬ ሰው አለ መሰለህ ተሰርቋል። አንድ መነኩሴ ነበረ የቆጥፍ ይገኛል አባጋቶች ሲናበልታል ቅዱስ ነኝ መነኩሴ ያጋለ ናበል ሄደ አባ አይ እንደው ወርቅ በድስት ሞቶ ከመንገድ ያገኙ እንዴት ያደርጉታል? ከሴት ጋር አጋጣሚ አብረው ቢተኙ ምን ያደርጋሉ? አይ መቼም እንግዲህ ወርቁንም ላለማንሳት ይታገላል። ለዚህ ጋር ላለመውደድ ያው አውጣኝ ይላል። አባ አንተማ አለ ተመልከቱ ሴቲቱን እንደ ወንድ እንደ ግንድ ወርቁን እንደ ጠጠር ቋጥራ ማለት ካልቻልክ አልበቃ አንተ አፈኔ በቃ ስለዚህ አባ ምን ተመስላለህ መሰለህ አለና ዳዊት ቀለም ተቀርጾ ውስጡ ሌላ የዘረፈው ይመስላል። ዳዊት ቀለም ተቀርጾ ውስጡ የዘረፈው ይመስላል። ራስን አለማስፈረቅ ዳዊት ከረኝነት ነው። ጌታም ይውላል የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ እንደተናገረው ተመልከቱ። እንዲህ ብሏል እቃው እርሳቱን ራሳችሁን ጠብቁ ወይናችሁን ልበክም በመብል ወመቼ ተመልከቱ ወበስታይ ዘይበለቢዝ ያለመጠጥ በመጠጣት በድርድር ቅብጥርነት በልዘይነት በስንፍና በአቋርጡ በመብላት ረጅም ጊዜ በመተኛት ባለመጾም በቅብጥርነት ራሳችሁን አታክብዱ፣ ልባችሁን አታክብዱ። ዛሬ ሰው ተነግሮ አይሰማ ልቡ የተሰደበ ለምን ይመስላችኋል? ራሱን አሰርቆ ራሱን አሰርቆ ማለት ልብን ማክበድ ልብ የሚከብደው ደግሞ ያለ መጠን በመብላት ጾምን በመጥላት እረፍት በማብዛት እንቅልፍ በማብዛት ልብ ይከብዳል። እንቅልፍ ሲበዛ እንቅልፍ የማይቀንሰው ምግብ የማይቀንሰው እረፍት የማይቀንሰው ልቡ ይከብዳል። ልቡ ሲከብድ ተመልከቱ። ልቡ ሲከብድ ደግና ክፉን መለየት ያቅተዋል። ጽድቁ ኃጢአት ይመስለዋል፣ ኃጢአቱ ጽድቅ ይመስለዋል። ተመልከቱ ጽድቁን ኋላ ቀርነት ይመስለዋል፣ ኃጢአቱ ስልጣኔ ይመስለዋል። ክፉና በጎ ለይቶ ለማየት ሕሊና ያጣል። ለምን? ራሱን ያሰርቃልና። ስለዚህ የባንዳ አይመጣ መስኮትን መዝጋት እንደሚገባ አናቀጸ ሕይወት ለሰው ይባላል። የሰው የሕይወት በሮች ይባላል። ጆሮ፣ አፍ፣ ዓይን ናቸው። ጆሮ፣ አፍ፣ ዓይን የሰው የሕይወት በሮች ናቸው። እነዚህ ዝጋ ዘግተን ራስን አታሰርቅ። ስለዚህ ለብቶ አብቶ የጠበቀ ሰው ለምርጫ ይበቃል። ልንመረጥ እግዚአብሔር የለም። ቤተክርስቲያን መጠበቅ አለብን። የተሰረቀ ህዝብ የላጎ ቤተክርስቲያን ይጠብቁ።
ራሱ ሰው ተሰርቆ የለም ተሰርቆ በፋሽን በዝሙት በቅምጥልነት ተሰርቆ ያለቀ ወጣት እኮ ነው አያውቁም። እኛ እዚህ በነበረ መንግስት ነው ማለት ነው ገለም ደስ ሲሄድ ሆነ አያውቁም ይገደል ምን ሆነ አያውቁም። ምን እየተከበሩ ነው ማለት በጣም አስቸጋሪ ነው። ተፈራራ አንዳንድ ነገር ትክክል ደረብ ያለው አሁን ከይተለያያል ተቃርሞ ነው የሚለው ሰው ልቁ ነው የምናምን አይኖር እኮ ይተካል ይወዳል ስለዚህ ያለው ራሳችን አናሰርቅ የጠፋነው ይመለሰ መድኃኒዓለም ዳዊት በጠባቂ ነው። ዋናው ምስጢሩ ግን ተመልከቱ በጠባቂ ክርስቶስ እውነተኛ አመቱ ለዳዊት ከለማማን እውነተኛ የወደት እረኛ ይሄን ያለ የክርስቶስ አምሳል ይሆን ዘንድ በሚጠብቅበት ቅዱስ ዳዊት ተመረጠ። ዳዊት ብዙ ጊዜ የአብ የመንፈስ ቅዱስ አምሳል ሆኖ ይናገራል። የአብም አምሳል ሆኖ ሕይወትም አምሳል ሆኖ የመንፈስ ቅዱስ አምሳል ሆኖ ተናግሯል። ብዙ ጊዜ በቃርባሉ ያቆላሽ ይላል። ለምን ተመረጠ? እንግዲህ ከዛም ካለ ተመረጠ ስለመረጠ ወሉ አንደኛ ብሎ ማለት ባለበት ቦታ አምኖ ብሎ ማለት ነው። ሁለተኛ ሀሳብ የማመካኝተው ስለሆነ በጥላ እንዲያዳጣ አወቅ ይላል። ብዙ በማለት ከይተሰል ያተመለከቱ ወሎ መክሰፍት የተገሰጸ ተመልከቱ ሁሉ አዳዱ ያያታል። እኔ እኮ በመድልማ ተተረድ ይገባው አይደል ሙዝነ ተተተተ ለውድ ሰራዊት ያለ አይደል አዳዴ ከሚየው በኩል ጊዜ ተመልከቱ አዳዴ ሁሉ በዚህ ጥቁር ነው ይታየኛል ያለ ለአዳዱ ለምኑ ምክንያት የማይፈጥር ሰው ስለሆነ ቅዱስ ዳዊት ተመርጧል። ለምን ተመረጠ? ለመንግስት ለክህነት ለኃይል ለመዊ ለፈውስ ለበገና ለትንቢት አዛቱ ለምን ተመረጠ? ዳዊት ለመንግስት ነው ለክህነት ለኃይል ለመዊ ከዚያ ማለት ለበገና ለፈውስ ለትንቢት ሶስተኛ ያልገራችሁና ተረስታችሁ እግዚአብሔር አይታችሁ ይማምላክ ይደረገ ለምን ተመረጠ? ለመንግስት እሺ ለክህነት ነው ለኃይል ለመዊ ለበገና ለፈውስ ለትንቢት አያችሁ ይስራው ዝም ነበር አንድ ወር ምን ማለት ምን ተጠበቀ ለከረም ያለ ተጠበቀ ነበር ማለት ለሰላት ተመረጠ። ያሉትን ነገር ማጥናት ግን ቀላል አንድ ነገር ይበራል። ጸጋችንን የምናደምቀው ከሰው ላይ ሆኖ ነው። እኛ ላይ ያለው ጸጋ አልፋታ አይደለም። ማንም ሰው ያለ ጸጋ የተፈጠረ የለም። ጸጋችሁ ግን አራፍናችሁ ይላል። አራፍናው በዘፈን ባከነ በዝሙት በንቀር በሆዳልነት የባከነ ብዙ ጸጋ አለ። ክርስቲያን በተለይ ባለ ጸጋ የባለ ጸጋው እግዚአብሔር ነው። የባለ ጸጋው ድንግል ማርያም ነው። ጸጋ የሌለው ሰው የለም። ችግሩ ግን ከሌላ ሰው ትክክል ያለው ያጨበጨበለት ጸጋ ከኛ ሳለ በብዙ ሙሉ ተርገት ያዘፋል። ከኛ ጸጋ ከኛ ሳለ አርገና ፈጥረ ለሌላ ሰው ላይ ሁሉ ስናየው ሆ የምንለው ብዙ ጸጋ ነው። ያ ጸጋችን አይሰድም። ወመንፈሰከ ቅዱስ አውጥ ስለዚህ ያለ ተስፋዬ ቅዱስ መንፈስን ከሌላችሁ ሰድብኝ አለ መዝሙራን ቅዱስ መንፈስን ከሌላችሁ ሰድብኝ ማለት ጸጋህን አታንሳብኝ ማለት ጸጋህን አታንሳብኝ ስናስቀድስ እኮ አይገባኝም ጸጋውን እግዚአብሔር ያድርግ ይላል ሲያዝ ይላል ማምላክ ነው ይሄን ለመስማት ያልቃል። አሜን በሉ። አሁን እዚህ ማለት አይቀርም ጸጋው ለእግዚአብሔር ያድርግ ስለሁሉ የእግዚአብሔር ጸጋ ከእናንተ ጋር ይሁን። አሜን በሉ። የእግዚአብሔር ጸጋ ምንድን ነው? ይህንን ፍሬታዳት ተመልከቱ። ይህንን ፍሬታዳት አልፈወድና ተመልከቱ። ስለ ክርስትና ከእናንተ አይለያችሁ ማለት ተመልከቱ። አገር እንደቀላል ይታያል። ይህንን ምስለ መንፈስከ የማይሰው ስብሐት ወክብር ለቅዱስ ቅዱስ ይባል ቅዳሴ ላይ ይገድለውም ለአብ ወልድ መንፈስ ቅዱስ የማይሰው የተረገመ ነው። ምን ትልቅ ሰው ነው። ይገድለውም ለአብ ወልድ መንፈስ ቅዱስና ምስለ መንፈስ የማይሰው ለአብ ወልድ መንፈስ ቅዱስ ይገድለውም ካላለ ለኔ ይገድለውም ይላል ማለት ነው። ለአብ ወልድ መንፈስ ቅዱስ ምስጋና ይገባል። ይገድለውም ማለት
ጸጋሁ ለእግዚአብሔር ያህል ታውቃ ዳታችሁ ማለት ጸጋሁ ለእግዚአብሔር ያህል ለኩልኩም ማለት ሰየታ አልቦና ስለክርስትና ከናንተ አይራቅበት አቤት አያስፈልግ የክርስቶስ ልጅ መሆን አይገባችሁ አልቦና ክርስቶስ የሰጣችሁ ልጅነት ስጋው ደግሞ ከናንተ አይገባችሁ በዚያ ላይ ይጥላችሁ ማለት አሁን አይነት ለእግዚአብሔር ይህ ጸጋ የሰጠነው ቅዱስ ዳዊት ባላችሁ ነገር ጣሉ ያላችሁ ነገር እንዲሁ ባዶነታችሁ ይዛችሁ ኑሩ ብላችሁ ከዚያ ላይ ያለ ትልቅ ነገር ይመጣናል ከቃሉ ጋር ናችሁ እግዚአብሔር ወዳችሁ ይላል ለረዳም ተመረጠ አሁን አንተ ምንድነው ለመንግስት ለክህነት አቤት ለኃይል ለመዊት ለበገና ለፈውስ ለትንቢት ተመረጠ ለመንግስት ተመርጧል ቅዱስ ዳዊት ለመንግስት የተመረጠ ነው ይህን የመረጠው ማን ነው እግዚአብሔር ነው በምን በቀርነቅም አንደኛ ሳሙኤል ምዕራፍ 16 ላይ እንደምታነቡት ሳሙኤል ሄደ የዳዊት 7 ወንድሞች ረጃጅሞች ኔሪያ መከኞቹ ዳዊት እንግዲህ መልኩ እንኳን የለም አይኑ ጎላ ያለ ተሽካው ያለ ነበረ ለዚህ የብር የሚያበራ አይናለው ያልልቀው አዲያ ቅዱስ ዳዊትም ተመልሶ ግን ለያ ስለሆነ ለሹመት ሊበቃ ተዋጣ ይባል ተመልከቱ ማነው ረጃጅሞቹን አመጣ እግዚአብሔር ለኤልያ ለሳሙኤል እስራኤል ግርማ ለእረቱ ለኤልያ ለዚህ መልኩን ያማረ መልኩን አቲ አለ 7 ጊዜ ቢባል ቀርነቅሙ አልፈታም ከጋራ መጨረሻ ላይ ተመልከቱ እግዚአብሔር ኃይልን የሚገልጸው በድካም ነው ሲበሉ ኃይልን የሚገልጸው በምንድን ነው ተመልከቱ እግዚአብሔር ባሕረ ኤርትራ ለመክፈል ብረት አስቀምጧል በምን የከፈለው በእንጨት አያችሁ ኃይል በድካም ይገለጣል ማለት በሚሰበር እንጨት ውሃውን እንደግድግዳው ማስከተል ማለት ኃይል በድካም ይገለጣል ኃይልን ለማዳን እግዚአብሔር ኃይል በድካ ይፈወሳል ይታወራል አፈር ጋር ይታወራል ይታረቃል ማን ዘሌትን ክርስቶስ ራሱን ተፋርገና ተጋርቶ አባርጎ በጣጣም ያዳከረው አያችሁ እግዚአብሔር ወዳጅ ሳይሆን ወዳጅን በጠላት ይፈውሳል ወዳጅን በመንፈስ በጠላት አፈር እኮ ጠላት ነበረ እግዚአብሔር ሲፈቅድ ግን ያበራል እግዚአብሔር ሲፈቅድ ጠላቶቻችን አገልጋዮቻችን ይሆናሉ አገልጋዮቻችን ኃይል በድካም ይገለጣል እግዚአብሔር ለመወለድ ሰው ለመሆን ከአርያም አንዱን ሚካኤልን ገብርኤልን ሱራፌልን አልመረጠም የደካሞችን ልጅ ድንግል ማርያምን መረጠ እሱ ብቻም አይደለም እናቱ እንደኔ ያለ ንጉሥ ተለቀስና በሰማይ የምትወለድ ብሎ አቆዛይ ዛይረዳለቁ ተመልከቱ ውስጠሰማያት ከመትክቶ በየ እናቱን እኔማ ምንጸደስ የምትገባው በሰማይ ነው ብሎ እናቱ ወደ ሰማይ ወርዶ አሳርጎ ወስዶ በዚያ ስጥነተኛ ያላለም አምን ወርዶ ተጠለፈኝ አምን ወርዶ ኃይል በድካም ይገለጣል ግን አላስከረከረም ብርሃን አላስከራም የሳት መጋረጃ አላስከረከረም ምን አለ አብረውት ወረደ ወደደ ኃይል በድካም ይገለጣል ስለዚህ ክርስቶስ ማለት ወሶለ አሐም ሶሊያ ይጠል ይባል ሲያምን ይበረታለው ለትና ቆርጦት ማማጥሯል ሲያምን ይላል ሰው ይበረታ ይገርማል ክርስቶስ ሲያምን ይበረታል ለምን ኃይል በድካም ይገለጣል ይሄን ያዘና ቅዱስ ጳውሎስ ማለት ጅውዩ ጳውሎስ ጅውያን ይፈውሳል የሚታመመው ጳውሎስ ታማሚዎችን ይፈውሳል እሱ ይታመማል በጠብቃ ፎታን ይነሳል ስለዚህ በክርስትና ኃይል የሚገኘው በድካም ነው ስለዚህ ከተናቀው ከዳዊት ሀብተ መንግስት ተገኘ በኋላ ሳሙኤል መጣ ቀርነቅዋ ፈላች እንዲያው አባቶቻችን እንደሚተረጉሙት ዳዊት እየመጣ ገና 40 ክንድ ሲቀር ያቺ የሹመት ቅባት ያለባት ብልቃጧ ፈላች ቀድማ ተከፈተች 40 ክንድ ሲቀር ይኸውላችሁ ጸጋ የሚፈልጋት ሰው ልትገናኘው ትወጣለች ጸጋ የሚፈልጋት ሰው ልትገናኘው ምንድናለች እሷ ትፈጥናለች ከኛ ይልቅ እግዚአብሔር የፈጠረ ጸጋ ይሰጣል
ለዚያ ላልተገባ ሰው ግን እንኳን ርቀት ላይ ሊፈራ ቀርቦም አልፈራ። ስለዚህ ተመልከቱ፣ ቅልም ላለው ሰው የሚገባ ሁኔታ ይዞ ለተገኘ ሰው ጸጋ ራሱ ይመጣል እንጂ ተፈልጎ አይገኝም። ቃሉ ጋር ናቸው። እግዚአብሔር ተወላጅ እንዲያዩ ቅዱስ ዳዊት ሲመጣ ተቀባ፣ ሀብተ መንግስት ተሰጠ። ያቺ ቀርነቀው በአጭር ቃል ያቺ ቀርነቀው ማናት? ድንግል ማርያም ነው። ዳዊት በሳሙኤል ቀርነቀው ለመንግስት ለክህነት እንደተመረጠ እኛም በድንግል ማርያም ያቺ ሽቱ 4 ሽቱ ተመልከቱ። ቃሉ ጋር ናቸው። ቃሉ ጋር ናቸው። እግዚአብሔር ተወላጅ እንዲያዩ እንዲህ ቀማመው ከ5 ነገር ነው የሚያጣፍጡት። ይህን ካጣፈጡ በኋላ ክህነት የሚሾም ሰው ቀኝ ጆሮውን ይቀባል። ቤተ መንግስት የሚሾም ሰው ቀኝ ጆሮውን ይቀባል። ከመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ከስጋዋ ስጋ ከነፍሷ ነፍስ ነስቶ 4 ባሕርያተ ስጋ 5ኛ ባሕርየ ነፍስ ነስቶ እኛን ለመንግስት ለክህነት ለበገና መርጦናል። ለፈውስ ለትንቢት መርጦናል። ስለዚህ መመረጥ የተገኘው በድንግል ማርያም ነው። እስኪ መመረጥ የተገኘው በማን ነው? ዳዊት በዚያች በቅባቷ 7 ሀብት እንዳገኘ እኛም ከመቤታችን በተገኘው በመሲህ ክርስቶስ 7 ሀብታትን አግኝተናል። 7 ማለት ፍጹም ሀብት ማለት ነው። ቅዱስ ዳዊት ተመልከቱ፣ ቅዱስ ዳዊት ለመንግስት ተመርጧል። እኛ ለሰማይ መንግስት ተመርጠናል። አሁን ተመርጠናል ማለት ሁላችሁ ለሰማይ መንግስት ተመርጠናል። ቅዱስ ዳዊት ለክህነት ተመርጧል። ለክህነት ምን ነው? ዳዊትማ ሚስት ነበረው አይደል? ብዙ ሚስቶች ብዙ ቁባቶች አሉት አይደል? ብዙ ሴት ያለው ሰው ለክህነት ይመረጣል? አይመረጥም። ታዲያ ምን ማለት ነው? እሱ 288 መዘምራን ነበሩ። እነዚያ 288 አንደኛ ዜና መዋዕል ምዕራፍ 15 እንደምናነበው 288 መዘምራን ከነዚያ ጋር በቤተ መቅደስ የሚያገለግሉት ካህናት የሚዘምሩትን መዝሙር ስለደረሰና በመዝሙሩ ከነዚያ ጋር ስለተቆጠረ ካህን ተባለ እንጂ ዳዊት የቤተ መቅደስ ክህነት የለውም። ግን ተመልከቱ፣ አንድ ሰው እግዚአብሔር የሰጠውን ጸጋ ከጠበቀ በቅንነት ካገለገለ የንስሐ ሰው ከሆነ ክህነት ባይኖረውም ከካህናት ጋር ተቆጥሮ ካህን ይባላል። ካህን ይባላል። እንደዚህ ስላችሁ ደግሞ መቅደስ እንግባና እንቀድስ ነው ካህን። እኛም ለክህነት ተመርጠናል። ክህነት ለሁለት ነገር ነው። አንደኛ ለማገልገል፣ ሁለተኛ ለመስዋዕት። ለማገልገል ማንኛውም ነገር አገልግሎት፣ ቤተሰብን ማገልገል፣ ልጅ ማሳደግ አገልግሎት፣ ልጅ ማሳደግ፣ ቤተሰብን መርጦ ጥሩ ክርስትና ማድረግ አገልግሎት። በቤት ውስጥ ያሉት ቤተሰቦች በሙሉ ቤት ውስጥ ያለችው ቤተክርስቲያን ነው የሚላቸው አንሳቸው። ቤት ውስጥ ያለችው ቤተክርስቲያን ትዳሩ፣ ልጆቹ ካህን እንዳይሆኑ፣ መናፍቅ እንዳይሆኑ፣ ዘማ እንዳይሆኑ መጠበቅ የራሱ አገልግሎት። በንግድ ቦታ ለመስረቅ አገልግሎት፣ በየትም ቦታ አገልግሎት ክህነት ይባላል። ግን ተመልከቱ፣ ሁለተኛው ለመስዋዕት። እስኪ ለመስዋዕት በሉ። ለመስዋዕት ስንት አይነት መስዋዕት ተመልከቱ። ወሀቦ ለልዑል ጸሎተከ ተመልከቱ። እሱ ለእግዚአብሔር መስዋዕት ዝርቅ ይላል ቅዱስ ዳዊት። እግዚአብሔር በግ የሚርባ አይምሰልህ፣ ፍየል የሚርባ አይምሰልህ፣ ከብት የሚርባ አይምሰልህ፣ ወይፈን የሚርባ አይምሰልህ፣ እህል የሚርባ አይምሰልህ፣ ሻማ ጧፍ የሚቸግረው አይምሰልህ፣ ጧፍ የሚቸግረው አይምሰልህ፣ ጥላ የሚቸግረው አይምሰልህ፣ ሳንቲም የሚቸግረው አይምሰልህ፣ ስለት የሚቸግረው መገበሪያ የሚቸግረው አይምሰልህ። እሱ ለእግዚአብሔር መስዋዕት ዝርቅ። ወሀቦ ለልዑል ጸሎተከ ምን መስዋዕት ይዤ ልምጣ ካልከኝ የጽድቅ መስዋዕት ሰዋለት። ስጋከ አንጽህ ሊተ ስጋህን አንጻልኝ። ዓይንህን፣ ጆሮህን፣ እግርህን ከእግር ጥፍር እስከ ራስ ፀጉር ያለውን አካል ግን ንጹሕ አድርገህ ለእግዚአብሔር ስታቀርበው መስዋዕት ይባላል። መስዋዕት ተብሎ ይጠራል። ራስን ንጹሕ አድርጎ ተናዞ ለእግዚአብሔር ማምጣት መስዋዕት ተብሎ ይጠራል። ወሀቦ ለልዑል ጸሎተከ። እስኪ አሁን አንድ ጥያቄ፣ የጎንደር ካህናት በሙሉ ቅዳሴ አልቀድስም ብለው ቅዳሴ ቢያቋርጡ ይከፋቸዋል አይከፋቸውም? ቅዳሴ ልታስቀድሱ ክርስትና ልታስነሱ መጣችሁ ሲል ባሉ ቅዳሴ የለም ቤታችሁ ሲባል ይከፋቸዋል አይከፋቸውም? ይኸውላችሁ ቄሱ ሲያቋርጥ ተቆጣላችሁ፣ እናንተ ስትቋረጡ ተቋርጡ የሚቆጣቸው የለም። የእናንተ መስዋዕት ደግሞ ምንድነው?
ንስሐ መግባት። ካህናት ስጋውን ደሙን ይሰዋሉ። የህዝቡ ደግሞ ክህነቱ ምንድነው? ህዝቡም ክህነት አለ። ያ ክህነት ምንድነው? ራሱን መስዋዕት አድርጎ ለማቅረብ ካህን ራሱን መስዋዕት ለማድረግ ጸሎት ለመጸለይ ማለዳ የነግ በሰባቱ ጊዜያት ጸሎት ለማድረግ ሁሉም ሰው ካህን ነው። ቅዱስ ዮሐንስ አፈወርቅ ተግሳጽ 16 ላይ ይሄን ይናገራል። የብሉይ ኪዳኑ ካህን በጉልቻው በመረብረቢያው በመጸፍጸፊያው ስጋውን አርዶ እንደሚሰዋው አንተም ልብህን ጉልቻ አድርግ፣ ጸሎትህን እንደሚታረደው በግ እንደ መስዋዕቱ በግ አድርግ። መረብረቢያውን ደግሞ ቸርነትን፣ ትዕግስትን፣ ምሕረትን፣ ፍቅርን፣ የዋሃትን አድርግ። ከዚያ በኋላ ተመልከቱ፣ ይህንን አድርገህ እሳቱን ደግሞ የእግዚአብሔርን ፍቅር አድርግና ራስህን በእግዚአብሔር ፍቅር እያቃጠልክ ለእግዚአብሔር ንጹሕ መስዋዕት አድርገህ አቅርብለት። እንዲህ አድርጎ ለማቅረብ ሁሉም ሰው ለክህነት የተመረጠ ነው። ቃሉ ጋር ናቸው የሄድኩላችሁ ነው። ከዚያስ ለመንግስት ለክህነት ሁለት ቀጥሉ ላይ በሉት መንግስት በቁሙ ዳዊት ለመንግስት ተመርጧል። ሕግ ባደላ ባጎደለ ሕግ ባፈረሰ በጣሰ ዳህ በበደለ ፍርድ ባጎደለ ላይ እሱ ቅን የሚፈርድ ሰው ምን ይባላል? ለመንግስት ይመረጣል። እግዚአብሔር ሁለት በትሮች አሉት። ትንቢተ ዘካርያስ ምዕራፍ 11 ላይ አንዲቱ ገመድ ትባላለች፣ አንዲቱ ውበት ትባላለች። አንዲቱም ትባላለች ሁለተኛይቱ ሁለቱም የማን በትሮች ናቸው? አንዲቱ ገመድ የተባለች ቤተ መንግስት ናት፣ ውበት የተባለች ቤተ ክህነት ናት። ሁለቱም የእግዚአብሔር መግቦት ነው። ሰው ከሁለቱ በአንዱ ማገልገል አለበት። ከቤተ መንግስቱ ገብታችሁ ማገልገል ይጠበቅባቸዋል። ተምራችሁ አውቃችሁ ያለሙሉ እውቀት ሳትፈሩ ሳታፉ ማገልገል የራሱ የእግዚአብሔርን አንዱ በትር መያዝ ነው። አንዲቱ በትር ክህነት ነው። ቃሉ ጋር ናችሁ። ለደግ ምርኩዙ ነው፣ ለክፉ መቀጥቀጫው መጥፊያው ነው። ስለዚህ ቅዱስ ዳዊት ለመንግስት ተመርጧል፣ ለክህነት እኛም ተመርጠናል። አላችሁ የላችሁ? ሶስተኛው ምንድን ነው? በልጅ አቤት ዛይ የቅዱስ ዳዊት ኃይሉ ምንድን ነው? የቅዱስ ዳዊት ኃይሉ ምንድን ነው? አንበሳ በጡጫ በግጫ ብሎ ይገል ነበር። አንበሳ ያሸንፍ ነበር። የክርስቲያኖች ኃይላቸው ምንድን ነው? ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። አያችሁ፣ ቅዱስ ዳዊት ኃይል ነበረው፣ አንበሳ ነብር የሚገልበት። እኛ ግን ዛሬ አንበሳ የምንገልበት ነብር የምንገልበት ኃይል አይደለም ያለን፣ ሁሉን የምንችልበት ኃይል አለን። እስኪ በሉ ሁሉን የምንችልበት ምን አለን? ኃይል አለን። ማንን? ሞትን ሳይቀር የምናሸንፍበት ኃይል አለን። የክርስቲያን ዳዊት ቅዱስ ዳዊት አንበሳ የሚገልበት ኃይል ነበረው፣ ሞትን መግደል ግን አልቻለም። እኛ ግን ዛሬ ሞትን የምናሸንፍበት ኃይል ተሰጥቶናል። የአዲስ ኪዳን ክርስቲያኖች ከዳዊት ይልቅ ብዙ ጸጋ ተቀብለናል። እዳችን በዚያው ልክ ነው። ኃይል ነው ማሸነፍ የማሸነፍ ኃይል ተሰጥቶታል። ቅዱስ ዳዊት እንኳን እሱ መጣ ተብሎ የዳዊት ኃያላን መጡ ሲል ወንዱ ሰራዊቱ ሁሉ እንደ ቅጠል ይረግፍ ነበር። ሰራዊቱ ይሸበራል። የዳዊት አንድ ቀን ቅዱስ ዳዊት ውሃ ጠማኝ ብሎ ሶስቱ ኃያላን ሄዱና የማን ጌታ ውሃ ጠማኝ እያለ ይሞታል ብለው ተነስተው እና ዲኖን እና ኢያቡስቴ እና ኤልያና ተነሱ። ራዋታቸው ጭረው ና ውሃ እናምጣ፣ የማን ንጉስ ነው ውሃ ብሎ የሚሞት ብሎ ሄዱ። ከፍልስጤማውያን ጋር ሲዋጉ ነው። ኋላ ፍልስጤማውያን አሻግረዋዩና እነዚያ እነማን ናቸው? እነዚያማ የዳዊት ኃያላን ናቸው አሉ አንዱ። እነዚህ ሳይለውጡ አይለወጡም፣ የወንድ በር እንስጣቸውና ቀርጠው ይምተው። የወንድ በር ማለት ፈርጦ ና ወዘት ብላነካ ብሎ መልቀቅ ማለት ነው። የወንድ በር እንስጣቸው የሚያስብሉ ኃያላን ነበሩት። የኛ ኃያላን ሶስቱ ኃያላን ማን ናቸው? ለቅዱስ ዳዊት ውሃ ቀርተው ተዋግተው ተፈርተው ታፍረው ውሃ ቀርተው ከጠላት ሀገር ውሃ አምጥተው የሰጡት ሶስቱ ኃያላን ነበሩት። ለክርስቲያኖች ሶስት ኃያላን አሉ። እምነት፣ ተስፋ፣ ፍቅር ናቸው የክርስቲያኖች ኃያላን። የክርስቲያኖች ኃያላን ነው። ዳዊት በሶስቱ ኃያላን ይዋጋ ነበር። እኛ በሶስቱ ኃያላን ዓለም እናሸንፋለን። በምን? በእምነታችን፣ በምን? በፍቅራችን፣ በምን? በተስፋችን። በሶስቱ ኃያላን እናሸንፋለን። ዓለምን የሚያሸንፉ ሶስቱ ኃያላን እምነት፣ ተስፋ፣ ፍቅር ናቸው። እነዚህን እግዚአብሔር ያሳጣል። ከቃሉ ጋር ናቸው። ማሸነፍ
ራስን ማሸነፍ ሀገር ከማሸነፍ ይበልጣል። እኛ መጨረሻ ላይ የምናሸንፈው ምንድነው? ቅዱስ ዳዊት ከቃሉ ጋር ናቸው። በጠጠር በአምስት ጠጠር በኮፈዳው ይዞ ሄዶ ሶስቱም ይላሉ ሊቃውንቱ 5 ጠጠር ይዞ ሄደና ብረት የለበሰውን ጎልያድን በአንድ ጠጠር ግንባሩ እሱ ጠጠር ሲወረውር ቅዱስ ሚካኤል የጎልያድን ጥሩር የብረት ልብስ ቁር አነሳለት ብድግ አደረገለትና ከግንባሩ ላይ አረፈ። ወርዶ ተፈጠረ። በምን? በጠጠር። ከ5 ጠጠሮች አሸነፈ። ክርስቲያኖች በ5 አዕማደ ምስጢር መናፍቅንና ጋኔንን ያሸንፋሉ። በ5 አዕማደ ምስጢር አጋንንትንና ማንን? መናፍቃንን ያሸንፋሉ። ጅንቱን እባቡን ይረግጣሉ፣ ዘንዶውን ይረግጣሉ። አይሞቱም፣ አይቸገሩም። ይህ ኃይል ተሰጥቶናል። ሀብተ ምንድን ነው ይበሉ እንጂ። ቀጥሎ ምንድን ነው? ሀብተ በገና ነው። ሀብተ በገና ይደረድር ነበር። በገና 10 አውታር አለ። 10 አውታር አለ። 10 አውታር ምን ይመስላችኋል? ቅዱስ ሳዊሮስ ሲተረጉም 10 አውታር ማለት ይላል በ10 አውታር በገና ያመሰግን ነበር ማለት ክርስቲያኖች ይላል ከ10 የመላእክት ነገድ አንዱ ነው ይቆጠራሉ ሲል ነው። 10 ዳዊት የሚገርማችሁ በቀጣዩ ክፍላችን እናየዋለን እንጂ ብዙ ልጅ ብሎ ይጀምራል። ብዙ ማለት ነውር የሌለበት ነው። ነውር የሌለበት ህይወት የመላእክት ህይወት ነው። ዳዊት በጀመረበት ይጨርሳል። ብዙነት የመላእክት ህይወት ነው። መዝሙር 150 ላይ ሰብሕዎ ለእግዚአብሔር በቅዱሳኑ ሰብሕዎ ተመልከቱ። በጽና ኃይል ሰብሕዎ በክህሎት ሰብሕዎ በከመ ምዝሃበዩ ሰብሕዎ በቃለ ቀርን የሚሉት ሲቆጠሩ እስከ መጨረሻው 10 ነው የሚሆኑት። 10 ይሆናሉ። ተመልከቱ። በጀመረበት ጨረሰ። መጀመሪያም ብዙ ብሎ ለመላእክት ህይወት አጭቶን ነበር። ኋላም የክርስቲያኖች ቁጥራቸው ታምነው ቢገኙ ከ99 ነገደ መላእክት 10 ከተማ አላቸው። አንዱ ከተማ አንዱ ወድቋል። እኛ በ10ኛው ከተማ የምንገባለን ለማለት ቅዱስ ዳዊት ይህንን አድርጓል ብሎ ቅዱስ ሳዊሮስ ዘስሙ ላይ ይተረጉማል። ተቃርባለች እግዚአብሔር ከሁላችን ጋር ይሁን። ስለዚህ ለበገና ተመጥተናል። ተመረጡ። ለበገና መመረጥ ማለት ለመላእክት ማህበር መመረጥ። እስኪ በሉ ለመላእክት ማህበር በሉ። ምን ማለት? መመረጥ ለፈውስ። ቅዱስ ዳዊት ለፈውስ ተመርጧል። በዚያች መሰንቆውን እየደረደረ በገናውን እየደረደረ እሱን በገናውን ነግራቸዋለሁ እየደረደረ ክፉ መንፈስ ካለበት ከሳውል ከጠላቱ ጋኔን ያረግለት ነበር። ጋኔን አንደኛ ሳሙኤል ምዕራፍ 17 ታነቁ ታገኛላችሁ። 10 አውታር በገና ሲደረድር መሰንቆ ሲደረድር ከጠላቱ ከሳውል ጋኔን ያረግ ነበር። ክርስቲያኖችም መሰንቆው ለዳዊት የምትባል እናታቸው ድንግል ማርያምን አምነው 10 ትእዛዛት ጠብቀው በ10 ሕዋሳት ሰው 5 የሥጋ 5 የነፍስ ሕዋሳት አሉ። 10 ሕዋሳት በ10 ትእዛዛት ቢጠብቁ መሰንቆው ለዳዊት የምትባል እመቤታችን ቢይዙና ቢወዱ ከጠላቶቻቸው ጋኔን ያርቃሉ። ጋኔን ሲያርቁ ጠላቶቻቸው አግረረ ለነ አሕዛበ ታሕተገሪነ ብሎ ይዘምራሉ። አግረረ ለነ አሕዛበ ታሕተገሪነ የሚገነፉትን የሚፎክሩትን አጋንንት ይገዛሉ። ለምን? ኃያልን ጀግናንን እንቆርጣቸዋለን፣ እናቃጥላቸዋለን የሚያስብላቸውን ጋኔን መሰንቆ ለዳዊት በምትባል በድንግል ማርያምና በ10 ትእዛዛት ቀጥቅጠው ሲጥሉት ያን ጊዜ አሕዛብ ይደክሙና እኛም በእናንተ አምላክ አምነናል ይላሉ። በአሕዛብ ላይ ያደረውን የትዕቢት ጋኔን በድንግል ማርያም ኃይል ይገስጽልን። አሜን በሉ። እመቤታችን ካላቋረጣችሁ 10 ትእዛዛት ከጠበቅ 10 ሕዋሳት ከጠበቅ ጋኔኑ ይገሰጻል። ለዚህ ነው እጨጌ ፊልጶስ ሰኔ ጎለጎታ አንድ ጠንቋይ ነበረ። እሳት ያስነድድና እሳቱ ማለት ቁጭ ብሎ ኤውሲን እኮ ነካ የሚያደርግ ነገር የለም አይበላኝም፣ ተመልከቱ ይስቀቱ ይል ነበረ። እጨጌ ፊልጶስ ዘደብረ ሊባኖስ ሄደና ተመልከቱ ሰኔ ጎለጎታ ሲያነብበት እሳቱ ውስጥ እንዳይቃጠል የሚያደርገው የምታት ጋኔን ሸሻሽ ሰውየው ጉድ እሳቱ ተቃጠለ፣ ነደደ። ሰዎቹም እግዚአብሔር አመኑ። ስለዚህ ተመልከቱ ከሳኦል መንፈስን ያላቀባት መሰንቆ ድንግል ማርያም ነው። እኛም ሀብተ ፈውስ ተሰጥቶናል። ወይስ የድውያንን እንድንፈውሰው እግዚአብሔር ይርዳን። እኛ እንድንፈውስ እግዚአብሔር ይርዳን። ወፈውሰንስ መድውያንን እስኪ አቤቱ ድውይ ነኝና ፈውሰኝ በሉ።
ስለዚህ ሀብተ ትንቢት የመጨረሻውን አይተን እንቅጠረው። ሀብተ ትንቢት ቅዱስ ዳዊት ሀብተ ትንቢት ነበረው። ሀብተ ትንቢት የትንቢት ሀብቱ የራቀውን ያቀርባል፣ ያለበትን ዘመን ያያል፣ የሚመጣውን ዘመን ያያል፣ ያለፈውን ዘመን ያያል፣ ዓለም ከመፈጠሩ በፊት የነበረውን ዘመን ያያል፣ በሰማይ ያለውን ያያል፣ ከምድር በታች ያለውን ያያል። ሰባት ዓይን ያለው ነው ዳዊት። በምድሩ ነው የሰማዩን ያያል። ተመልከቱ። መንበሩ ከግዚኦ ለዓለም ዓለም እግዚአብሔር ውስተ ሰማይ መቅደሱ እያለ ይነገራል። በሰማይ መንበሩን ያያል፣ ከምድር በታች ያለውን ያያል። እመኒ ወረድኩ ውስተ ቀላይ እያለ ይዘምራል። ዓለም ሳይፈጠር የነበረውን ያያል። እግዚአብሔር ንጉሡ ውእቱ ቅድመ ዓለም ይላል መዝሙር 73 ቁጥር 12 ላይ። ተመልከቱ። ዓለም ካለፈ በኋላ ያለውን ያያል። እንዴት አድርጎ ያያል ደግሞ ተመልከቱ። እንዲህ እያለ ተመልከቱ። አንተ እግዚኦ አቅደም ከሳለኖት ዓለም ወግብረ ደዊከ እማንተ ሰማያት እማንትሰ ይትሐጐላ። ተመልከቱ። እማንትሰ ይትሐጐላ አንተስ ወአንተሰ ትሄዱ ወአመቲከኒ ይሃልቅ ወከመ ሞጣይ ትወልጦሙ ወይትወለጡ ብሎ ተመልከቱ። አንተ አቤቱ ምድርን ሰራ፣ ሰማያትም አበጃቸው፣ እነሱ እንደ መጋረጃ ትጠቀልላቸዋለህ፣ አንተ ግን ለዘላለም ትኖራለህ ብሎ ከህልፈተ ዓለም በኋላ ያለውን አይቷል። ዳዊት በምድሩ ነው የሰማዩን ያየ፣ ያለፈውን ዘመን ብቻ ሳይሆን ከዓለም በፊት ያለውን ያየ፣ የሚመጣውን ያየ፣ ዓለምን አልፎ ያየ ዓይን ያለው ነበር የቅዱስ ዳዊት። ይህንን አይሁን ለእኛም ያድለን፣ ለእኛም ያድለን። ዳዊት ማለት ምንድነው? ምርጥ በሉት ወይም ህሩይ በሉት። ለዚህ የመረጠን እግዚአብሔር የተመሰገነ ይሁን። ከማይ ለማይድም ሰው ተጠመቅቶ ይቀርባል። አለያችሁም? ገበሬው እነ እንትና እዚህኛው መስዋዕት ነው፣ እነ ጀንበሬ ደግሞ እዚህኛው፣ እነ ዘለቀ ደግሞ እዚያኛው ይላል አይደለ? እዚህኛው መስዋዕት ቅረብ ይላል። ለማይድም ሰው ይመረጥለታል። እግዚአብሔር ግን ከማይድ መርጦ ለስጋው ደግሞ መርጦናል። ለዚህ ተመርጠናል። ዳዊት መመረጡን አጽንቷል። ልጁ ቢያሰድደው፣ ሳውል ቢያሰድደው፣ መከራ ቢደርስበት መመረጡን ይዞ ዘልቋል። እመቤታችን ለመመረጥ የተገባችና መገኘቷ ሳይሆን መመረጧን ማጽናቷን ያስደንቃል። ሁለተኞች ነበር። ዳዊት መመረጡን አጽንቷል። ተመልከቱ። ጸጋ ባለበት መከራ ይጠፋል። መከራን ታግሶ መመረጥን አጽንቶ መዝለቅ ሩይነት ያሰኛል። ምርጥ ሆነን ለመዝለቅ ያብቃል። አሜን በሉ። በመጨረሻ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የዳዊት መዝሙር ለምን ይጠቅማል? ወይም በዳዊት መዝሙር ውስጥ ምን አለ? በሉ ለምን ይጠቅማል ከምትሉ በዳዊት መዝሙር ውስጥ ምን አለ? ይሄንን በክፍል 3 እንጨርሳለን። በዳዊት መዝሙር ውስጥ ምን አለ? አደራችሁ ሳንቲም ካላጣችሁ በቀር ዳዊት ሳትገዙ እንዳትመጡ። ያስተማረን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።